ሰው ናፈቀኝ እግዚአብሔርን ሰው ናፈቀኝ በቃ ሰዎቹ ከጎኔ የነበሩት ሰዎች እንወድሻለን የሚሉት ሰዎች የት ሄዱ እሺ በቃ ናፈቁኝ ሰው የሰው ልጅ ናፈቀኝ እኔ ማርያምን የሚገርምሽ ነገር ባለጌ ሴት አልወድም ባለጌ አትሁኚ በግልጽ ነው መነግርሽ የመልእክት ከደረሰሽ ላንቺ እንደ ምክር ያዡ እንጂ ብትናደጅም ምንም ነገር ብታደርጊም ምንም የምትፈጥሪው ጉዳይ አይኖርም እንደ ምክር ተጠቀሚበት ህይወትሽንም ቀይሪበት ትላንት ወዳለፈው ታሪክ በትንሹም ቢሆን ልመልስሽ የዛሬ ምናምን አመት ብለን እንያዘው አንድ የ35 ወይም የ36 አመት ወጣት ካንቺ ጋር ግንኙነት ፈጽሞ ነበር ትዝ ይልሻል መጠጥ ጠጥተሽ ግንኙነት አድርገሽ ራስሽን ስተሽ ከዛ በኋላ ራስሽን ስታቂ ሙሉ ለሙሉ ድንግልናሽ እንደሌለ ተገልጦልሽ ነበር ያኔ ግን ምንድን ነበር ያልሽው እሱ እንደውም ምንም አይነት ማስፈራሪያና ዛቻ ሳያመጣ አንቺ ወራስሽ አይ አንዴ ሆኗል አንዴ የተፈጠረ ነገር ነው ቤተሰብም ማወቅ የለበትም መስማት የለበትም ብለሽ ሸሽገሽ ዝም አልሽ ደበቅሽው ባለጌ ሴት ማለት ልክ እንደዚህ ናት ለዛ ነው ይህን ስም የሰጠሁሽ አሁን ላይ ግን የሚገርምሽ ልጁ የለም ያ አንቺ ጋር ግንኙነት ያደረገው ልጅ አግብቶ ወልዷል ደስ የሚለው ነገር ይሄ ነው አንቺ ያለሽው ምድራዊ ሲኦል ውስጥ ነው እሱ ደግሞ በመድር ላይ የራሱን ገነት ሰርቶ እየኖረ ነው የሴት ልጅ ህይወት እንደዚህ ሲበላሽ በጣም ያስጠላል ወደ ራስሽ ተመለሽ እኛ ገጠር ያሉት እናትሽንም ተንከባከቢ ስራ ሰርተሽ መለወጥ ሲገባሽ አንቺ ግን በየሚዲያው እየወጣሽ አንዴ ሰው ናፈቀኝ አንዴ ከሌ ሆነልኝ እንዲሆነብኝ እያልሽ ማለቃቀሱ በሙሉ ውሸት ነው ብዙ ወንዶች የጋብቻ ፎቶአችሁን እየላካችሁልኝ ስለሚስቴ ነገረኝ ስትሉ ዝምታን የመረጥኩበት ምክንያት አብዛኞቻችሁ የላካችሁልኝ ሴቶች ከዚህ በፊት በነበራቸው ፍቅረኛ ልጃቸውን ያስወረዱ ስለሆኑ እቺ ልጅ አስወርዳ ነበር ብልህ በቀጥታ ቀለበትን እንደምትወረወር ስለማውቅ ለዛን ለማልነግራችሁ የነገረችህን ውሸት አምነህ ትዳርህን ቀጥል ከማለት ውጪ ምንም ሌላ ምነግርህ መልእክት የለኝም ጸባኦተ እግዚአብሔር ከሁላችሁ ጋር ይሁን